የፋኖ አመራሩ ጥብቅ ትዕዛዝ አስተላለፈ። ትዕዛዙን የሚተላለፍ ማንኛውም አካል እርምጃ ይወሰድበታል ተብሏል። ይህን ተከትሎ ነጻ በወጡ 7 ከተሞች ፋኖ ልዩ የውስጥ ዘመቻ መጀመሩ ተሰምቷል። በሌላ በኩል የፋኖ ኃይሎች በጎጃም በከፈቱት አዲስ የማጥቃት ውጊያ ያገዛዙን ጦር ሙሉ ለሙሉ በመደምሰስ ከፍተኛ ወታደራዊ ድል ቀንቷቸዋል። ቀዳሚ ግንባር መረጃዎቻችን ናቸው። ኦህዴድ ብልጽግና በአዲስ አበባ ጉዳይ ለሰማዩ አልመህ ወርውር ጣሪያውን ታገኛለህ በሚል ብሂል ከሴራ እስከ ኃይል አማራጭ ድረስ ሁሉንም ስልት እየተከተለ ይገኛል። ኦሮሚያን በሀገር ቅርጽ ለመስራት የመጨረሻው ምዕራፍ ላይ ያለው የኦህዴድ ብልጽግና መልከ ብዙ ዘመቻ ከፍቷል። በጉዳዩ ላይ ሰፋ ያለ መረጃ አሰናድተናል። ከ90 ሺህ በላይ አማራዎች አደጋ ላይ ወድቀዋል። 5 ክረምቶችን በሸራ በተሰራ መጠለያቸው ውስጥ ያሳለፉት አማራዎች 6ኛውን ክረምት በአደጋ ተከበው ተቀብለውታል። በሰሜን እና ደቡብ ወሎ ቤት አማራ እንዲሁም በሸዋ የሚገኙ የወለጋ ቢዛሞ አማራዎች አደጋ ውስጥ ናቸው። ሌላኛው መረጃችን ነው። የግብጽና ኢትዮጵያን የወከሉ ጄኔራሎች በካምፓላ ተገናኝተዋል። በሌላ በኩል የኢራኑ አብዮታዊ ዘብ የፕሬዝዳንት ትራምፕን ባለቤትና ልጃቸውን እንደሚገድል በምስል የተደገፈ መልእክት አስተላልፏል። ቀጠናዊና ዓለም አቀፋዊ መረጃዎቻችን ናቸው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች ያገዛዙን ጦር ሙሉ በሙሉ በመደምሰስ ከፍተኛ ወታደራዊ ድል ቀንቷቸዋል። በሌላ በኩል የፋኖ አመራሩ ጥብቅ ትዕዛዝ አስተላልፏል። ትዕዛዙን የሚተላለፍ ማንኛውም አካል እርምጃ ይወሰድበታል ተብሏል። የፋኖ ኃይሎች በጎጃም ቀጠናዎች ተከታታይ የማጥቃት ዘመቻዎችን እንደቀጠሉ ነው። ከትላንቱ አውደ ውጊያ የቀጠለ ዛሬም በአገዛዙ ጦር ላይ ከባድ ጥቃት ሰንዝረዋል። እንደ ፋኖ ምንጮች መረጃ በአፋብን ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር ስር ያረንዘው ጎንቻ ሪጅመንት አርበኞች በግንደ ወይን ከተማ አቅራቢያ አዲስ የማጥቃት ውጊያ ከፍተዋል። ዛሬ ሐምሌ 23 ቀን ከአካባቢው በወጣው መረጃ ላይ እንደተመላከተው ተግዳር እና እነሲያ ቆል ተብለው በሚጠሩ አካባቢዎች ላይ ሰፍሮ የነበረውን ያገዛዙ ወታደራዊ ኃይል ሙሉ ለሙሉ እንደመቱት በግንባር መረጃው ላይ ተመላክተዋል። ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር የአባይ ሸለቆ ሻለቃ በትናንትናው ዕለት ባገዛዙ ጥምር ጦር ላይ በሰነዘረው ማጥቃት ወታደራዊ አመራሮችን ጨምሮ 61 አድማ ብተና ኃይልና ምንሻ እንዲሁም 8 ፖሊሶች እርምጃ እንደተወሰደባቸው መዘገባችን ይታወሳል። ከጎጃም ወደ ወሎ ቤት አማራ የግንባር መረጃዎቻችን ስንሻገር የፋኖ አመራሩ ጥብቅ ትዕዛዝ አስተላልፏል። ትዕዛዙን የሚተላለፍ ማንኛውም አካል እርምጃ ይወሰድበታል ተብሏል። የአፋብን ሚኒሊክ ዕዝ ዋና ሰብሳቢ አርበኛ ድርሳም ብርሃኔ ፋኖ ወደ ከተማ ሲገባ በህዝብ ተቋማትና በግለሰቦች ንብረት ላይ ምንም አይነት ጉዳት እንዳያደርስም ጥብቅ መመሪያ መስጠቱ ተሰምቷል። በወሎ ቤት አማራ ቀጠናዎች ያገዛዙ ጦር በውጊያና ያለ ውጊያ በርካታ ከተሞችን በመልቀቅ ወደ ራያና ዋና ዋና ማዕከላት መከማቸቱን ተከትሎ በርካታ ከተሞች በፋኖ ኃይሎች ቁጥጥር ስር በመግባት ላይ ናቸው። ያገዛዙ ጦር በውጊያ ለቋቸው ከወጣ ከተሞች ውስጥ የዳውንት ወረዳ ሙሉ በሙሉ ከለላ ወረዳ ደንገር ከተማ፣ መቅደላ ወረዳ ደብረ ዘይትና ኮሬብ ከተማን ጨምሮ ሌሎች ታዳጊ ከተሞች እንደሚገኙበት ይታወሳል። በተለይም ለሚ፣ ሮቢት፣ ደማስቆ የተሰኙ ታዳጊ ከተሞች በፋኖ ኃይሎች ቁጥጥር ስር ከገቡ በኋላ ሰላምና መረጋጋት ለማስፈን ሰፊ ስራዎች እየተሰሩ መሆኑን ከፋኖ ምንጮች ሰምተናል። ሆኖም በአካባቢው ከንብረት ዘረፋ ጋር በተያያዘ ችግሮች አሉ የሚሉት የአካባቢው ምንጮችም በፋኖ አመራሮች በኩል የተሰጠው ጥብቅ መመሪያ ተፈጻሚ እንዲሆን ጠይቀዋል። የአፋብን ሚኒሊክ ዕዝ ዋና ሰብሳቢ አርበኛ ድርሳም ብርሃኔ በጉዳዩ ላይ በሰጠው ጥብቅ መመሪያ መሰረት ትዕዛዝ ጥሶ የሚገኝ ካለ የሚወሰደው እርምጃ ከባድ መሆኑን አስታውቋል። በበቀል እና በመሰለኝ ግለሰቦችን ማንገላታትና ሰብአዊ መብታቸውን መጣስም እንደሚያስጠይቅ ነው ሰብሳቢው የተናገረው። ለአማራ ህዝብ ህልውና እንጂ ለገንዘብ ስላልወጣን ከተማ ስንገባ ስህተት እንዳይፈጸም መጠንቀቅ አለብን ያለው ዋና ሰብሳቢው ከብልጽግና በተሻለ መልኩ ሀገር መምራት እንደምንችል ማረጋገጫችን የፍየል ግንባር የምታክል ከተማ ስንገባ የምንሰራው ስራ ህዝባዊ መሆኑ ነው ብሏል። አክሎም ነጻ በወጡ ከተሞች የህዝባችን ሰላምና ደህንነት መጠበቅ አለብን ያለው አርበኛው ማንም ሰው በፖለቲካ አመለካከቱና በብሔሩ እንዲሁም በሃይማኖቱ ምክንያት ቢንገላታ የታገልንለት ዓላማን ስተናል ማለት ነው ሲል ለታጋዩ ማሳሰቢያ መስጠቱን የፋኖ ምንጮች ባደረሱ መረጃ ላይ ተመላክቷል። ከተራ የበቀል አስተሳሰብ ራሳችንን ማጽናት አለብን ያለው አርበኛው መንግስት መሆናችንን የምናረጋግጠው ባስተውሎት ህዝብን ስንመራ ነው ብሏል። ይህን ትዕዛዝ ተከትሎ በሰሞኑ ዘመቻ በውጊያና ያለ ውጊያ ነጻ በወጡ 7 ታዳጊ ከተሞች ሰላምና መረጋጋት የማስፈን ስራዎች እየተሰሩ መሆኑን ሰምተናል። የአዲስ አበባ ጉዳይ የብልጽግና ተመካካሪዎች ከፍተኛው መከራከሪያ ሆኖ ሲቀጥል ኦሮሚያን በአገር ቅርጽ ለመስራት የመጨረሻው ምዕራፍ ላይ ያለው የኦህዴድ ኃይል በበኩሉ መልከ ብዙ ዘመቻ ከፍቷል።
የኦህዴድ ብልጽግና አመራሮች አዲስ አበባን ለመጠቅለል ከሚያደርጉት ግብግብ ትይዩ በኦሮሞ ጽንፈኛ ኃይሎችና ኦህዴድ ልሳናት በኩል የተከፈቱ መልከ ብዙ ዘመቻዎች የአማራ ግዛቶችን ከፋፍሎ አማራን አገር አልባ ለማድረግ የተዋቀረው ስርዓት አሁንም ትልቅ አደጋ ሆኖ እንዲቀጥል የሚያደርጉ ሆነዋል። ህወሓት ኢህአዴግ በተለምዶ አልፋሽጋ የሚባለውን መሬት ወደ ሱዳን፣ ወልቃይት ጠገዴ፣ ሰቲት ሁመራንና ራያን ወደ ትግራይ፣ የሸዋን ግማሽ በላይ መሬት ወደ ኦሮሚያ፣ መተከልን እና ሌሎችን በህዳጣን ክልል በልዩ ዞንና ወረዳ ስም ሸንሽኖ ሰጥቶ በመጨረሻም አማራን አገር አልባ ለማድረግ የሰራውን ስርዓት በቀጥታ የተቀበለው ኦህዴድ ብልጽግና በበኩሉ ከህወሓትም የከፋውን ለማድረግ ዝግጅት ማድረጉን ምንጮች ጠቁመዋል። በሌላ በኩል በምክክሩ ከፍተኛ የሀሳብ ፍጭት የተፈጠረበት የአዲስ አበባ ጉዳይ ኦህዴዶችን ወደ ውስብስብ ሴራና ተጨማሪ እርምጃ እየወሰዳቸው ነው ተብሏል። እየተካሄደ ባለው ምክክር ላይ የአዲስ አበባ ጉዳይ ጎልቶ ከወጡ አጀንዳዎች መካከል የሆነው በብልጽግናው አለቃ አብይ አህመድ አቅጣጫ ሰጭነት እነ ሽመልስ አብዲሳ አዲስ አበባን ለመጠቅለል ቆርጠው በመነሳታቸው መሆኑ ተመላክቷል። በአሁኑ ሰዓት ምክክሩ ወደ ስልታዊ ቡድኖች ደረጃ ያደገ ሲሆን ቀደም ብለው በቡድን የተመከሩ አጀንዳዎች ተጨምቀው 250 ሰዎችን ለሚይዘው ስልታዊ ቡድን ቀርቧል። በትላንትናው ዕለት ሀሳብ ከተሰጡባቸው 8ቱ አጀንዳዎች መካከል የፌዴራል ከተሞች፣ የሀገር ግንባታ፣ የሃይማኖት ጉዳይ ዋነኛ ሲሆኑ በተለይም የአዲስ አበባ ጉዳይ ተመካካሪዎቹን ከፍተኛ ፍጥጫ ውስጥ እንደከተታቸው ምንጮች ጠቁመዋል። ኦሮሚያ ከአዲስ አበባ ልዩ ተጠቃሚ መሆን አለባት፣ የኦሮሚያ ልዩ ጥቅም የሚለው መቅረት አለበትም፣ የኔ የሚለው ቀርቶ አዲስ አበባ የሁሉም ብሔረሰቦች ሆና ትቀጥል የሚሉ መከራከሪያ ሀሳቦች ሲቀርቡ፣ በሌላ በኩል አዲስ አበባ ወደ ኦሮሚያ ክልል ትጠቅለል የሚለው የኦህዴድ ጽንፍ የረገጠ ፍላጎት ማከራከሩን ቀጥሏል ነው የተባለው። የፖለቲካ ታዛቢዎች እንደሚሉት የኦህዴድ አካሄድ ለሰማዩ አልመህ ወርውር ጣራውን ታገኘዋለህ የሚለውን አባባል የሚከተል ነው። አዲስ አበባን ሙሉ በሙሉ መጠቅለል ባይችል እንኳ ለጊዜው ማሳካት የሚፈልገው ፍላጎት ከአዲስ አበባ ልዩ ጥቅም ማግኘት የሚለውን የአጭር ጊዜ ፍላጎቱን ለማሳካት እንዲያመቸው አዲስ አበባ ወደ ኦሮሚያ ክልል ትጠቃለል የሚለውን ጽንፍ የረገጠ ፍላጎቱን የምክክሩ አጀንዳ አድርጎ አቅርቦታል ይላሉ። በዚህ የአጭር ጊዜ ፍላጎት አዲስ አበባ በሪሶርስ አጠቃቀምና በዲሞግራፊ እንዲሁም በአመራር ምደባ ደረጃ የኦህዴድ ገባሪ እንድትሆን በማድረግ ጥቅሙን ለማስከበር እየሰራ መሆኑን የፖለቲካ ታዛቢዎቹ ያስረዳሉ። እንዲያም ሆኖ ይህን ምክክር የተባለ የፖለቲካ ጉባኤ ተከትሎ የሚወሰኑ ውሳኔዎች ከብልጽግናው አገዛዝ በላይ እድሜ እንደማይኖራቸው የፖለቲካ ታዛቢዎች የጋራ እምነት ነው። ከሁሉ በላይ የትጥቅ ትግል ላይ የሚገኙ የፋኖ ኃይሎችን ጨምሮ ሌሎች ኃይሎች የተጠናከረ እንቅስቃሴ ላይ ባሉበት ሁኔታ እየተካሄደ ነው የተባለው ምክክር ዓለም አቀፉ ማህበረሰብ ከማደናገር የዘለለ ዋጋ እንደማይኖረው የፖለቲካ ታዛቢዎች ጠንካራ ትችታቸውን በመሰንዘር ላይ ናቸው። ከ90 ሺህ በላይ አማራዎች አደጋ ላይ ወደቁ። 5 ክረምቶችን በሸራ በተሰራ መጠለያቸው ውስጥ ያሳለፉት አማራዎች 6ኛው ክረምት በአደጋ ተከበው እንዳሉ ታወቀ። ከወለጋ የተፈናቀሉ ከ90 ሺህ በላይ አማራዎች 6ኛውን ክረምት በከፍተኛ ስቃይ ውስጥ ሆነው እያሳለፉት እንደሆነ መረጃዎች ያሳያሉ። በጉዳዩ ላይ ዘገባ በሰራው ዶቼ ቬለ ተፈናቃዮቹን ሰቆቃ በስፋት አመላክቷል። በክረምቱ እየጣለ ባለው ዝናብ ከ6 ልጆችና ባለቤቴ ጋር የመጠለያ ቤቴን ጎርፍ በማበላሸቱ ኩሽና ውስጥ እየኖርኩ ነው የሚሉት አቶ ሁሴን መሐመድ ቤታቸው ውስጥ የሚለበስም የሚጎረስም የለም ይላሉ። በሰሜን ወሎ የሚገኘው ጃራይ ሀገር ውስጥ መጠለያ ጣቢያ ክረምቱ ዝናብ መጣል መጀመር ጋር ተያይዞ የመጠለያ ድንኳኖቹ ውሃ በማስገባታቸው ካለው ከፍተኛ ንፋስ ጋር ተያይዞ ሌሊቱም በስጋት እንደሚያሳልፉ ሌላኛው ተፈናቃይ አባወራ አቶ አህመድ አሊ ይናገራሉ። ሌሊት ዝናብ ሲመጣ ቁጭ ብለን ነው የምናድረው። ምንጣፉን ለብሰን ከላይ ከስር እንደገና መሬቱ ላይ ዝም ብለን ቁጭ ብለን ነው የምናነገው የሚሉት እኒህ አባወራ ጊዜያዊ መጠለያ ቤቶቹ ያረጁ ናቸው። አዲስ የተሰሩት ቤቶች ሸራቸው በጣም ስስ ስለሆነ ያፈሳሉ። ዝናቡን መቋቋም አልቻሉም። እንዳለ በጎርፍ ነው የሆነው ቤቱ በሙሉ በማለት ያሉበትን አስከፊ ሁኔታ አስረድተዋል። 300 የሚደርሱ የመጠለያ ድንኳኖች ባለፉት 5 ክረምቶች አገልግሎት በመስጠታቸው እርጅና ተጫጭኗቸዋል የሚሉት ሌላኛው ተፈናቃይ ከ12000 በላይ ተፈናቃዮች የሚገኙበት የደብረ ብርሃን ቻይና ካምፕ ተመሳሳይ ፈተና እንዳለበት ታውቋል። የደብረ ብርሃኑ የተፈናቃዮች ጊዜያዊ መጠለያ አስተባባሪ አቶ ሸቱ ውበቱ እንዳሉትም የክረምቱ ዝናብ ለተፈናቃዮቹ ከላይ እና ከታች ፈተና ሆኗል ብለዋል። ብዙ ቤቶች ያፈሳሉ፣ ከታች ጭቃ ነው። በ10 ሺዎች የሚቆጠሩ ተፈናቃዮች አደጋ ውስጥ ናቸው ይላሉ። በተመሳሳይ ሁኔታ በደብረ ብርሃን የተሰሩት ጊዜያዊ መጠለያዎች 5 ዓመት ያስቆጠሩ በመሆኑ በአሁኑ ሰዓት ዝናብ መቋቋም የማይችሉ ናቸው ብለዋል። በጃራ መጠለያ ጣቢያም ከዚህ ቀደም ቤቶች ፈርሰው አደጋ መድረሱን የሚናገሩት አቶ አደም ሳይድ አሁንም የክረምቱ ዝናብ ሌሊቱን በስጋት እንድናሳልፍ አድርጎናል ሲሉ ያሉበትን አደጋ ያስረዳሉ። በተመሳሳይ በደቡብ ወሎ ዞን በሚገኙ የቱርክና የመካነ ኢየሱስ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ችግሩ መኖሩን ተፈናቃዮቹ ይገልጻሉ። በየዓመቱ ክረምት በመጣ ቁጥር በዝናብ በበጋ ወቅት ደግሞ በሙቀት የሚቸገሩት የሀገር ውስጥ ተፈናቃዮች ዘወር ብሎ የሚመለከታቸው
አጥተዋል። በጥቅሉ በወሎ ቤተ አማራ፣ በሰሜን እና ደቡብ ወሎ እንዲሁም በሸዋ ከ90 ሺህ በላይ ተፈናቃዮች በካምፕና ከማህበረሰቡ ጋር ተቀላቅለው ሲኖሩ እነዚህ ተፈናቃዮች በአሁኑ ሰዓት ስድስተኛውን የስቃይ ክረምት ከዝናብና ከብርድ ጋር እያሳለፉ ይገኛል። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ለአሜሪካው የአፍሪካ ቀንድ ከፍተኛ አማካሪ የሰጡት ምላሽ ሌላ ውዝግብ አስከተለ። ግብጽ መራሹ የጸረ ኢትዮጵያ ጥምረትን የተመለከተው አጀንዳም እየጎላ መጥቷል። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ለአሜሪካው የአፍሪካ ቀንድ ከፍተኛ አማካሪ ዋሽንግተን በአፍሪካ ቀንድ ጸረ ኢትዮጵያ ጥምረት ለመፍጠር እየጣረች ነው መባሉን አስተባብለው የሰጡትን መግለጫ ሙሉ በሙሉ በመደገፍ አዎንታዊ ምላሽ መስጠታቸው አወዛጋቢ ሆኗል። ጌታቸው በኤክስ ገጻቸው ላይ የአሜሪካውን ከፍተኛ ባለስልጣን መልእክት በድጋሚ በማጋራትም በሰጡት አጭር ምላሽ ስለ ዋሽንግተን ዲፕሎማሲ የሚሰራጩት መሰል ዘገባዎች ሐሰተኛና ስህተት መሆናቸውን በመጥቀስም ይህንን መናገር አያስፈልግም፣ ማንኛውም ሰው ሊረዳው የሚገባ ግልጽ እውነታ ነው ሲሉ የአሜሪካውን የዲፕሎማሲ አቋም ትክክለኛነት ማረጋገጣቸው በብልጽግናው ፕሮፓጋንዲስቶች ዘንድ ጥያቄ ፈጥሯል። ምላሹ ከሰሞኑ ዘአፍሪካ ሪፖርት የትራምፕ አስተዳደር በግብጽ ሶማሌና ኤርትራ የጋራ ወታደራዊ ዘመቻ ጀርባ በመሰለፍ የኢትዮጵያን ጥቅም አደጋ ላይ የሚጥል አካሄድ እየተከተለ ነው በሚል ለወጣው ሰፊ ትንታኔ የአሜሪካ መንግስት የሰጠው ማስተባበያ ይበልጥ ያጸና ሆኖም ታይቷል። በጉዳዩ ላይ የትራምፕ አማካሪ በሰጡት ማብራሪያ ጸረ ኢትዮጵያ ጥምረት አልመሰረትንም ቢሉም ጸረ ኢትዮጵያ ጥምረት መስርተዋል በሚል ክሱ ከወዴት እንደተሰማ ያሉት ነገር የለም። እንዲያም ሆኖ ከ3 ቀናት በፊት የተሰራጨው የዘ አፍሪካ ሪፖርት ዘገባ አሜሪካን በጸረ ኢትዮጵያ አቋም የከሰሰና በኤክስ የትስስር ገጽ በሰፊው መነጋገሪያ አጀንዳ ነበር። ከሳምንት በፊት የአሜሪካው ፕሬዝዳንት አማካሪ ካይሮን በጎበኙበት ወቅት የግብጽ፣ ኤርትራና ሶማሊያ የውጭ ጉዳይ ሚኒስትሮች ስልታዊ አጋርነታቸውን ለማጠናከርና አቋማቸውን ለማቀናጀት መምከራቸውን ይፋ ማድረጋቸው በቀጠናው ላይ ያለውን ዲፕሎማሲያዊ ፍጥጫ ይበልጥ አክሮት ታይቷል። በተለይም ከኢትዮጵያ ጋር ያላቸው ግንኙነት ውጥረት ውስጥ የሚገኘው የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህና የግብፁ ባድር አብደላቲ የቀይ ባህር አጎራባች ያልሆነ አካል በባህሩ ጉዳይ ላይ መግባት የለበትም በሚል የጋራ የባለቤትነት ሙግት ማቅረባቸው ይታወሳል። ይህ በሆነበት ሁኔታ አቶ ጌታቸው ረዳ የአሜሪካውን ከፍተኛ አማካሪ ደግፈው ብቅ ማለታቸው የብልጽግናን ፕሮፓጋንዲስቶች አወዛግቧል። ብልጽግና ኢትዮጵያ የባህር መውጫ ማግኘት አለባት ቢልም እየሄደበት ያለው የጦረኝነት ባህሪና ዲፕሎማሲያዊ ውድቀት ለኢትዮጵያ ተጨማሪ ጠላት የሚያፈራ ሆኖ ታይቷል። አገዛዙ በሚከተለው ጦረኛ ፖሊሲ የመወረር ስጋት አለብኝ የሚል ግምገማ ያለው የኤርትራ መንግስት ራሱንና ሀገሪቱን ከወረራ ለመጠበቅ ከወታደራዊ ዝግጅት እስከ ዲፕሎማሲያዊ ጥምረት ድረስ ሩጫ ላይ ይገኛል። የዚሁ ሩጫ አካል የሆነው እንቅስቃሴ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ በቅርቡ ወደ ካይሮ አምርተው ከግብፁ አቻቸው ባድር አብደላቲ ጋር ሲመክሩ ማሳድ ቡሎስ በቦታው መገኘታቸው ይታወሳል። የሶማሊያው ውጭ ጉዳይም በዚሁ የምክክር ስብሰባ ላይ መገኘታቸው አይዘነጋም። በሶማሊያ ጉዳይ ወታደራዊ ስብሰባ ተካሄደ። በሌላ በኩል በግብጽ ዳሜታ ወደብ ላይ የአሜሪካን ንብረት በሆነ የጋዝ ጫኝ መርከብ ላይ የድሮን ጥቃት መፈጸሙ ተሰምቷል። የሶማሊያን የረጅም ጊዜ የጸጥታ ሽግግር ዕጣ ፈንታ ለመወሰንና አዲሱን የአፍሪካ ህብረት የድጋፍና ማረጋጊያ ተልዕኮ መዋቅር ለመቅረጽ የ3 ቀናት አስቸኳይ የወታደራዊ መሪዎች ጉባኤ በኡጋንዳ ካምፓላ ተከፍቷል። የሶማሊያን መረጋጋት፣ የጸጥታ ኃላፊነት፣ ሽግግርና የተልዕኮውን የገንዘብ ድጋፍ አስመልክቶ የሚመክረው ይህ ስብሰባ ከፍተኛ የሶማሊያ፣ ኡጋንዳ፣ ቡሩንዲ፣ ጅቡቲ፣ ኢትዮጵያ፣ ኬንያና ግብጽ የጦር አዛዦችን በአንድ ጠረጴዛ ዙሪያ ያገናኘ መሆኑ ተገልጿል። የካምፓላው ስብሰባ የተከፈተው የሶማሊያ ፌዴራላዊ መንግስት ኃይሎች ከአልሸባብ ጋር የሚያደርጉትን ውጊያ በቀጠሉበትና ዓለም አቀፍ የገንዘብ ድጋፍ እጥረት በተፈጠረበት አስቸጋሪ ወቅት መሆኑ ተመላክቷል። የኡጋንዳ መከላከያ ሚኒስቴር ይፋ ባደረገው መረጃ መሰረት የጉባኤው ዋነኛ አጀንዳ የሶማሊያን መረጋጋት መገምገም፣ የጸጥታ ኃላፊነቱን ወደ ሶማሊያ ብሔራዊ ጦር ለማስተላለፍ የወጣውን ፍኖተ ካርታ መመርመር እና ለአዲሱ ተልዕኮ ዘላቂ በጀት የማግኘት መንገዶችን መቀየስ ነው። የዚህ አስቸኳይ ስብሰባ ዋነኛ ትኩረት አሁን ያለው የተልዕኮ ስልጣን በመጪው ዲሴምበር 2026 ዓመተ ምህረት የሚያበቃ በመሆኑ ቀጣዩን የጸጥታ መዋቅር እንዴት ማስቀጠል ይቻላል በሚለው ጉዳይ ላይ ነው። በካምፓላ የሚወጡት ውሳኔዎች በቀጥታ ለአፍሪካ ህብረት የሰላም እና ጸጥታ ምክር ቤት እንዲሁም ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሚቀርቡ በመሆናቸው የአፍሪካ ቀንድን አዲስ የወታደራዊ ኃይል ሚዛን አሰላለፍ ሙሉ በሙሉ የሚወስኑ ይሆናሉ ተብሎ ይጠበቃል። ይህ በእንዲህ እንዳለበት ግብጽ ዳሜታ ወደብ ላይ የአሜሪካ ንብረት በሆነ የጋዝ ጫኝ መርከብ ላይ የድሮን ጥቃት መፈጸሙ ተሰምቷል። በግብጽ የሜዲትራኒያን ወደብ በሆነው ዳሜታ በሚገኝ የአሜሪካ ንብረት በሆነ ፈሳሽ ጋዝ የሚቀይርና የሚያከማች መርከብ ላይ በተፈጸመ የድሮን ጥቃት እሳት መከሰቱና በኋላም እሳቱ በአቅራቢያው ወደሚገኝ ሌላ መርከብ መሸጋገሩን ሮይተርስ ዘግቧል። የብሪታንያው የባህር ላይ ደህንነት ተቋም አምብሬ የመጀመሪያ ደረጃ ምዘናና የደህንነት የንግድ መረጃዎችን ጠቅሶ እንደዘገበው ኢነርጎስ ዊንተር የተባለችው መርከብ የቀኝ ጎኗ በድሮን ጥቃቱ ተመቷል። በመቀጠልም እሳቱ በወደቡ ላይ ወደ ነበረችው ጋስሎግ ሳሌም ወደ ተባለች ሌላ የጋዝ መርከብ
ተዛምቷል። በግምት 138,000 ኩቢክ ሜትር የማከማቸት አቅም ያላት ኢነርጎስ ዊንተር መቀመጫው አሜሪካ ለሆነው ኢነርጎስ ኢንፍራስትራክቸር የተባለ ኩባንያ ንብረት ስትሆን የቴክኒክ የደህንነትና የንግድ እንቅስቃሴዎቿ የሚመሩት ደግሞ በቬልሄልምሰን ሼፕ ማኔጅመንት ነው። ኢራን የትራምፕ ሚስትና ልጅን እንደምትገል ዛተችም። ከኢራን አብዮታዊ ዘብ የወጣ በምስል የተደገፈ የግድያ ዛቻ አነጋጋሪ ሆኗል። ኢራን የፕሬዝዳንት ትራምፕ ሚስትንና የመጨረሻ ልጅን ለመግደል ነው በዚህ ቪዲዮ የዛተችው። ቪዲዮው ከኢራኑ እስላማዊ አብዮታዊ ዘብ ጋር በቀጥታ ግንኙነት ካለው አካል ሚዲያ መውጣቱ ጉዳዩ በአሜሪካ ልዩ የእጀባ ጥበቃ ወይንም ሴክሬት ሰርቪስ ትኩረት እንዲሰጠው አድርጎታል። በአርቲፊሻል ኢንተለጀንስ የተቀናበረው ይህ ቪዲዮ በኢራኑ ታስኒም የዜና ኤጀንሲ በኩል የተለቀቀ ሲሆን የአሜሪካ ያሁኗ ቀዳማዊት እመቤት ሚላኒያ ትራምፕና የ20 ዓመቱን የፕሬዝዳንቱን ልጅ ባሮን ትራምፕ ላይ ያነጣጠረ ነው። ታስኒም የለቀቀው አጭር የቪዲዮ ክሊፕ ሚላኒያን የት አግኝቶ መግደል ይቻላል የሚል መጠሪያ የተሰጠው ሲሆን በሳምንቱ መግቢያ የተለቀቀ ነው። ከኢራን አብዮታዊ ዘብ ጋር ቀጥተኛ ግንኙነት ያለው ሚዲያው የለቀቀው ቪዲዮ የሚላኒያ ትራምፕን የዕለት ተዕለት እንቅስቃሴና የምትገኝባቸውን ቦታዎች የሚያመለክት ነው። በኒውዮርክ ከተማ ቀዳማዊት እመቤቷ የት እንደሚሄዱ ሲያመለክትም የሴክሬት ሰርቪስ የጥበቃ ሚስጥራዊ ስምና የደህንነት ፕሮቶኮልንም የገላለጠም ሆኗል። በፋርስ ቋንቋ ንግግር ትረካ ያለው ቪዲዮው የትራምፕ ባለቤት ትልቁ የደህንነት ክፍተት ቅንጡ ዕቃዎችን የመሸመት አባዚዋ ነው ሲል ይጠቁማል። በኒውዮርክ 5ኛ ጎዳና በየትኞቹ ሱቆች እመቤቷ አዘውትረው ልብስና መሰል ቁሳቁሶችን እንደሚሸምቱ ዘርዝሯል። በቪዲዮው ተናጋሪው ለዓለም አቀፍ የነጻነት ታጋዮች ጥሪ ያቀረበ ሲሆን ሚላኒያ የምትገዛቸው ልብሶች ቀድሞ በነርቭ ኤጀንት ማጥቃት የሚል ሐሳብም ለነጻነት ታጋዮች አቅርቧል። ቪዲዮው የትራምፕ የመጨረሻ ልጅ ባሮን ትራምፕን በማስፈራራት የሚያበቃ ሲሆን ባሮን ትራምፕ ጠብቀን የሚል ዛቻ የሰነዘረ ነው። በቪዲዮው የቀረቡ መረጃዎች በመደበኛ የህዝብ መረጃ ቋቶች የማይገኙና በስለላ የተደገፉ መሆናቸው ማስፈራሪያውን ሴክሬት ሰርቪስ በቁም ነገር እንዲመለከተው እንዳደረገው ተገልጿል። ቪዲዮው ከሳተላይት የተገኙ ምስሎችን የያዘ ሆኗል። የሴክሬት ሰርቪስ ቃል አቀባይ የሆኑት ኔት ሄሪንግ ኤጀንሲው የቪዲዮውን መኖር እንደሚያውቅና ተቋሙ ጥበቃ በሚያደርግላቸው አካላት ላይ የተነጣጠረ ሴራ ስለመኖሩ በጥብቅ እንደሚከታተል ገልጸዋል። ቀዳማዊት እመቤት ሚላኒያም ሆኑ ባሮን ትራምፕ የ24 ሰዓታት ጥበቃ በሴክሬት ሰርቪስ የሚደረግላቸው ሲሆን ኤጀንሲው አሁን ላይ ቀጥተኛ የግድያ ሆነ የጥቃት ሴራ ስለመኖሩ አላመላከተም። ይህ ዜና እስከተጠናቀረበት ጊዜ ድረስ ከነጩ ቤተ መንግስትም ሆነ ከፕሬዝዳንት ትራምፕ የተሰማ ነገር የለም። እንደ ኒውዮርክ ታይምስ እና ዘ ኢንዲፔንደንት ያሉ ለቤተ መንግስቱ በጉዳዩ አስተያየት ለማግኘት ያቀረቡት ጥያቄም አለመሳካቱን ዘግበዋል። ከኢራን ትራምፕንና የትራምፕን ቤተሰቦች ስለመግደል ዛቻ ሲነገር ይህ የመጀመሪያ አይደለም። በሳምንቱ በቴሄራን የተለቀቀ ትልቅ የቢልቦርድ ማስታወቂያ የትራምፕን እና የሚሊያንያን እንዲሁም የልጆቻቸውን የአስከሬን ሳጥን ምስል በትልቁ ተስሎ አሳይቷል። በሌላ ማስታወቂያ ደግሞ ትራምፕ በክፍት የሬሳ ሳጥን ውስጥ ሆነው ያሳያል። በአሜሪካ ጥቃት የተገደሉት የኢራኑ መንፈሳዊ መሪ አያቶላህ አሊ ካሚኒ የቀብር ስነ ስርዓት ላይ ትራምፕን እንገላለን የሚሉ መፎክሮችና ባነሮች ኢራናውያን ይዘው ታይተው ነበር። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር